እህትሽ ግን ጎበዝ ናት የሌላ አራዳ ናት እህት አይደለችም ግን ትመሳሰላላችሁ እኔና ዳጣ ኤቢኒማ ያምር ትመሳሰላላችሁ ወዴት ነው የምትሄጂው ወደ ሲኦል ትከተለኛለህ አረ ቀድሜሽ ነው ምገባ ነይ ተከተይኝ አንቺ ግን ውሃ ምጥንም አንድም የአይኪው ጥያቄ አልመለሱ ሁለቱም እኮ ያው ናቸው ይኸውልህ ውሃ ምጥንም ጭምር ቺል ያደረገቻት እንግሊዘኛ ሊያስተምር የመጣውን ፈረንጅ ልክ አማርኛ እንዳስተማረ አበሻ ውሃ ምጥንን እኮ ወደ ራሷ ቀይራታለች ብቻ እስኪ ይኸውልህ ናታን አንተም አንዳንድ ጥያቄዎችን ጠይቃት አሁን ደግሞ ሳይካትሪስት እየተከታተላት ስለሆነ በቅርቡ ትሻሻላለች ብዬ አስባለሁ ያው ደስ ነው የምትለው አዎ ጣፋጭ ናት ግን እስከ መቼ ልጅ ሆና ትኖራለች እንዴ ዳጣም እኮ አለችላት እዚህ ከቆየች ዳጣ እዚህ ናት የትም አትሄድም ግን እንዴት እዚህ ከቆየች አልከኝ አይ ምንም አባይ ይመለው ሰላም ስለ ዳጣ ጠይቃ ታውቃለች አዎ ብዙ ጊዜ ትጠይቀኛለች ምን እያለች እሷን ጠይቃት ነው የምትለኝ ሲመስለኝ ዳጣ መቀለድ እንጂ ቁም ነገር የምታወራ ይመስለኝ ሰላም ደግሞ ስለ ዳጣ በጣም ነው ማወቅ የምትፈልግ ቆይ ምን ጠይቅልኝ ብላ ታውቃለች የት እንደተወለደች ስለ እናቷ ስለ አባቷ በቃ ስለ ሁሉም ነገር ነው ጠይቃት የምትለኝ እውነትህ ነው አዎ አባይ አውቃታለች ማለት ምኑን ያወቅ ናታን እየተፈጠረ ባለው ነገር ጥርጣሬ ውስጥ ገብቷል። ዳጣና ሰላም አሁን ላይ እውነቱን የሚያውቁበት ጊዜ የደረሰ ይመስላል። ሰላም ስለ ዳጣ እንዲያጣራላት ናታንን አዛው ነበር። እሱም ሳይሰለች ዳጣን ደጋግሞ ጠይቋት ስለ አስተዳደጓ ድሬዳዋን እንደማታውቃትና አዲስ አበባ ውስጥ ተወልዳ እንዳደገች እናም ሲሳይ የሚባል ሰው እንደማታውቅ ሁሉም የፈጠራ ታሪክ እንደሆነ ትነግረዋለች። የቀረውን ታሪኳን በሌላ ጊዜ እንደምትነግረው ቃል ገብታለትም ይህንን ለማንም እንዳይናገር በሚስጥር እንዲይዘው ታስጠነቅቋለች። ነገር ግን ናታን በሐሳቡ አልተስማማም ነበር። ለሁሉም ባይነግራቸውም ለሰላም ግን ስለሷ በጣም ማወቅ ስለምትፈልግ እንደሚነግራት ይነግራታል። ከዛም በኋላም ነው ናታንና ደሬ መኪና ውስጥ ተገናኝተው ያወሩት። ቀጥሎም ሰላም ስለ ዳጣ አስተዳደግና ቤተሰብ ማወቅ እንደምትፈልግ ለደረጀ ይነግረዋል። ይህን ሲሰማ ደረጀ በጣም ተደናግጦ ያመልጠውና አውቃታለች ማለት ነው ብሎ ናታንን ይጠይቀዋል። ከአፉ ባመለጠው ጥያቄ የበለጠ የተደናገጠው ደረጀም ናታንን መኪና ውስጥ ጥሎት ይወርዳል። ናታን እጅግ በጣም ጥሩና አስተዋይ ልጅ ነው። ደረጀና ዳጣ ደብቆ ስለያዙት ሚስጥር ቢያቅ እንኳን አሳልፎ የሚሰጣቸው አይነት ሰው አይደለም። ነገር ግን ከዚህ ውጪ ሌላ የተፈጠረ ችግር አለ። አቢጌል በድጋሚ ዳጣ የደረጀ ልጅ እንደሆነች ጥርጣሬ ውስጥ ገብታለች። ዳጣ ኤቢን ወደ ቤት ይዛት እየመጣች ደረጀ በመከራ ተለምኖ እንደሆነ ወደ ቤት እንድትመለስ የፈቀደው ትነግራታለች። አቢጌልም ተናዳ አንቺ ስለለመንሹ ብቻ ነው እሺ ያለው ይሄን እኮ ለኔ ቢሆን ምንም ነገር አያደርግልኝም ነበር ብላ ስትላት ዳጣን በምላሿ ተገርማ አሁንም ኤቢ በቃ ታዩ ግን አንቺ ይሄ ሁሉ ነገር አድርጌልሽ አታመሰግኝኝም ምስጋናውስ ይቀር ቢያንስ ላንቺ ክፉ እንዳልሆንኩ እንኳን አታምኝም ብላ ስትላት ኤቢም አላምንም ለምን ብለሽ ይሄን እያደረግሽ እንዳለሽ እስካውቅ ድረስ ላምንሽ አልችልም እንደውም እኔ ባንቺ ቦታ ብሆን ምንም አላደርግልሽም ነበር በጣም ነበረ ደስ የሚለኝ ብላ ስትላት ዳጣም እህትሽስ ብሆን ብላ ተጠይቃታለች። ኤቢም ምን ለማለት ፈልገሽ ነው እህትሽስ ብሆን ነው ያልሽው ንገሪኝ እስቲ አንቺ የኔ እህት ነሽ ለምንድነው ለኔ ይሄን ሁሉ ነገር የምታደርጊው ለምንድነው በሄድኩበት የምትከተይኝ ለምንስ ነው የማትጠይኝ ብላ ስታፋጠጣት ዳጣም እንደዚህ አይነት ጥያቄ አለ እንዴ እህት ስልሽ እኮ በእናትና አባት አይደለም ብላ ትላታለች። ኤቢም ቀጥላ የሆነ ነገርማ አለ ያለ ምክንያት አባዬ ላንቺ ይሄ ሁሉ ነገር አላደረገልሽም አባዬ ብለሽ ስትጠሪውም ሰምቼሻለሁ የሆነ ነገርማ አላችሁ ብላ ስትላት ዳጣም አንቺ ግን በጣም ትገርሚያለሽ ያንን ሁሉ ነገር አድርጌልሽ አሁን እንደዚህ ትያለሽ አንድ ቀን ግን የሰው አለ የምትይበት ቀን ይመጣልሽ ብላ ጥላት ትሄዳለች። በዛን ሰዓት ቤት ውስጥ ተሰብስበው ደረጀ እያወራቸው ነበር። ቀጥሎም አሁን አቢጌል ስትመጣ ሁላችሁም እንደ ድሮ እንዳታናግሯት መቀጣት አለባት የሰራችው ስራ ገብቷት ራሷ ይቅርታ እስክትጠይቀን ድረስ ማናችንም ከልባችን ማናገር የለብንም ማርቲ አንቺም ኮስተር በይባት ይሄውልሽ ብዙ ጥፋቶችን ስትሰራ ያለፈናት ነው እዚህ ደረጃ የደረሰችው ብሎ ሲል ናታንም ይቀጥልና አዎ አባዬ ልክ ነህ ሰዎች ጥፋት ሲያጠፉ እንዳጠፉ የሚያውቁትና የጥፋቱም ልክ የሚረዱት ሌሎች ሰዎች በሚሰጡት ምላሽ ነው ብሎ ይለዋል። ደረጀም በትክክል ይሄውላችሁ አንድ ህፃን ልጅ ከእጁ ላይ ብርጭቆ ወድቆ ሲሰበር መጀመሪያ የሚያየው ሊቆጣኝ ይችላል ብሎ የሚያስበውን ሰው ነው። ከዛም ፊታችንን አይቶ የጥፋቱን መጠን ይለካል። ኤቢም የጥፋቷን ልክ ትገነዘብ ዘንድ እንደተቀየምናት ልታውቅ ይገባል። ይህንን ጉዳይም ለሰላም ንገሯት ብሎ ሲል ማርታም ስለሱ አታስብ አሁን ላይ ሰላም ከታችኛው ክፍል መውጣት ለራሱ ከብዶ
ከብዷታል። አሁን ላይ ግዴታ ሰራተኛ ሳያስፈልገን አይቀርም ብላ ስትለው ደሬም እሱን ማታ እናወራበታለን፣ አሁን ስራ መሄድ አለብኝ ደህና ዋሉ ብላቸው ይወጣል። ከትንሽ ቆይታ በኋላም አቢጌል ቤት መጣ። ሳሎን ውስጥ ውሃ ብቻ ናት ያለችው። ሰላም እንኳን ስላላለቻት ኤቢ ግራ ገብቷት ለምንድን ነው የማታወሪኝ? ቆይ አልናፈኩሽም እንዴ ብላ ስትጠይቃት ውሃም እንደናፈቀቻት ትነግራታለች። ኤቢም ቀጥላ እና ለምንድን ነው ስመጣ ያላቀፍሽኝ ብላ ስትላት ውሃም አላቅፍሽም፣ ቀድመሽ አንቺ ይቅርታ ጠይቂ ከዛ ነው ማቅፍሽ ብላ ትላታለች። ኤቢም ቀጥላ ማ እኔ ነኝ አንቺን ይቅርታም ጠይቅሽ? ቆይ ማን ነው እንደዛ ባያት ያለሽ ብላ ስትጠይቃት ውሃም እንደውም ታዩ ሳላስበው ነው ያዋራውሽ ትላትና ተነስታ ጥላት ትሄዳለች። አቢጌልም በነገሩ ግራ ተጋብታ እዛው ባለችበት ቁጭ ብላ ማሰብ ትጀምራለች። በዛን ሰዓት ናታን ክፍል ውስጥ ከዳጣ ጋር ቁጭ ብለው እያወሩ ነበር። ናታንም ቀጥሎ ግን የምር ሰው እየታገላት ነው የደረስሽው ብሎ ይጠይቃታል። ዳጣም አዎ እባክህ አንድ ሞቅ ያለው ፋራ እጇን እየጠመዘዘ ሲያንገላታት ነው የደረስኩት ብላ ትለዋለች። ናታንም ጀግና እኮ ነሽ የምር ግን አንቺ ወንድ ነበር መሆን የነበረብሽ ብሎ ሲላት ዳጣም አንተ ከሚያነብሰው የማይጠብቅ የተሳሳተ ንግግር ነው የተናገርከው። ሴትን ፈሪ ያደረጋት ማን ነው? እንደናንተ እኮ መጨከን እንችላለን። ሴትን እንደ ፈሪ ማሰብ የለባችሁ። ሴት ልጅ አዛኝ ስለሆነች ነው ብላ ትለዋለች። በዛን ሰዓትም ኤቢ በሩን ከፍታ ወደ ውስጥ ትገባለች። ዳጣም ተነስታ ትወጣለች። ኤቢም ናታንን እንዴት ነህ ብላ ስትለው ናታንም ዝም ብሏት መጽሐፉን ማንበብ ይቀጥላል። እሷም ተናዳ ቆይ ምን ሆናችሁ ነው ሁላችሁም ፊታችሁን አዙራችሁብኛል ብላ ስትለው ናታንም እኔ አላዞርኩብሽም ግን ምናልባት ስላጠፋሽ ይሆናል ብሎ ሲላት ኤቢም እና ተነጋግራችሁ ነው የዘጋችኝ ብላ ትለዋለች። ናታንም እሱን ተይውና ክፍሌ ምን ልታረጊ ነው የመጣሽው ብሎ ሲላት ኤቢም ልታወራው ፈልጋ እንደሆነ ትነግረዋለች። ናታንም አሁን ማውራት አልችልም ላነብ ስለሆነ ክፍሌ ለቀሽ ውጪ ብሎ ሲላት ኤቢም ተናዳ ከፈለጋችሁ አመቱን ሙሉ መዘጋት ትችላላችሁ ብላው ጥላው ትወጣለች። ወደ ሳሎን ስትሄድም እናቷ ማርታ ከስራ ስትመጣ ታገኛታለች። እሷንም ልትወራት ሰላም ልትላትን ብትሞክርም ፈቃደኛ አልነበረችም። ኤቢም ቀጥላ እማዬ ቆይ አንቺ ማኩርፈሽኝ ነው? ውሃ ራሱ እኮ ሙሉ ቀን አኩርፋኝ ሳታወራኝ ነው ያለችው። ዳጣም ናታንም አኩርፎኛል ለአባዬ ስደውልለት ለራሱ ስልክ አያነሳልኝም ብላ ስትላት ማርታም ጥሩ ነዋ ታዲያ እኔ እስከ ውሃ በምን አንሳለሁ ትላትና ጥላት ወደ መኝታ ቤቷ ትሄዳለች። አቢጌልም ተከትላት ትሄድና ማሚዬ ጫማሽን አውልቄ እግርሽን ልጠብልሽ ብላ ስትላት ማርታ ግን ፈቃደኛ አልነበረችም። ቀጥላም ለመሆኑ ግን ለምን እንዳኮረፍንሽ ገብቶሻል ብላ ትጠይቃታለች። ኤቢም ለምን እንዳኮረፋት እንዳልገባትና በጣም እንደጨነቃት ትነግራታለች። ማርታም ቀጥላ በጥፋትሽ ነው ዳጣን ከዚህ ቤት ለማስወጣት ስትይ በሰራሹ የጅል ስራ ብላ ስትላት አቢጌልም ታዲያ እሺ አሁን ምን ማድረግ ነው ያለብኝ ብላ ትጠይቃታለች። ማርታም በጣም ጥሩ በኋላ አባትሽ ሲመጣ በፍጥነት እግሩ ላይ ወርቀሽ ይቅርታ ትጠይቂዋለሽ። እሱም ብቻ ሳይሆን ሁላችንንም እየዞርሽ ይቅርታ ትጠይቂያለሽ አሁን ከኔ ጀምሪ ብላ ስትላት ኤቢም እግሯ ላይ ወድቃ ከዚህ በኋላ እንደማታጠፋ ቃል ትገባላታለች። አመሻሹ ላይ ውሃ ለብቻዋ ሳሎን ሶፋ ላይ ተኝታ ደረጀ ይመጣና ሰላምታ ተለዋውጠውም ይቀመጣል። አቢጌልም የሱን መምጣት አውቃ ፈጠን ብላ መጣ እግሩ ላይ ወድቃ ይቅርታ እንዲያደርግላትና ጥፋተኛ እንደሆነች ትነግረዋለች። ደሬም ተነሽና ቁጭ በይ ይኸውልሽ እኔ ይቅርታ እንድትጠይቂኝ ሳይሆን መልካምና ጥሩ ሰው እንድትሆኚ ነው የምፈልገው። በእውነቱ በጣም ነው ያዘንኩብሽ። አባት ደግሞ በዚህ መጠን ሲያዝን ጥሩ አይደለም። ከዚህ በኋላም እኔም ማስደሰት ከፈለግሽ እኩይ ተግባርሽን አውጪና ጥሩ ሰው ሁኚ ብሎ ሲላት ኤቢም ሁለተኛ እንደማይለምዳት እንደምታስተካክል ትነግረዋለች። ዳሬም ቀጥሎ አሁን እኔ እንደ አዲስ አልመክርሽም። ከዚህ በፊት የመከርኩሽን አስታውሽ። ይኸውልሽ አባትና እናትን የሚያስከፋ ልጅ ባይወለድ ይሻላል። በአሁን ውሃን ሌሎቹንም እየዞርሽ ይቅርታ ጠይቂ ብሎ ሲላት እሷም በትዕዛዙ መሰረት ከውሃ ጀምራ ሁሉንም ይቅርታ ትላቸዋለች። በነጋታው ጠዋትም አቢጌል ከቤት ወጣ እየተራመደች ባለችበት አርጁን ከኋላ መጥቶ ያስቆማታል። እሷ ልታወራው ፈቃደኛ ስላልነበረች አርጁን ምን ሆነሽ ነው ያቺ እህትሽ የነገረችሽ ነገር አለ ብሎ ሲላት ኤቢም እሱ ያለውን ነገር ችላ ብላ ማን ነው እህትሽ ያልከው ብላ ትለዋለች። እሱም ያቺ እብዷ ዳጣ ነው ምናምን የምትባለው ብሎ ሲላት አቢጌልም ቆይ እሷ እህቴ ነች አለችህ ብላ በድጋሚ ትጠይቀዋለች። እሱም አዎ እህቴ ነች አለችኝ። ደግሞ እኮ ትመሳሰላላችሁ የምር ብሎ ሲላት ጥላው ትሄዳለች። ኤቢ አንድ ነገር ያሰበች ይመስላል። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርስም ላይክ እንዲሁም ሼር ማድረግ አትርሱ። የሚለቀቁት ቪዲዮዎች በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።